ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? አላችሁ ወይ? እግዚአብሔር ይመስገን እኔ ያለው ሁሉ ሰላም ሁሉ አማን። እኔ ጋር ሁሉ ነገር ሰላም ሁሉ ነገር አማን። እንዴት ናችሁልኝ? አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። በነገራችን ላይ የዩቲዩብ ቤተሰቦች የሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። እንደዛም ኮሜንትም ጻፉልኝ ማስተካከል ያለብኝን ነገር እንዲያስተካከል ማለት ነው። እንደዛም ደግሞ ማለት የሚፈልገው እኛ ስደት ላለን ልጆች ማለት ነው ለሌሎች ሰው እንግዲህ መፍትሄ ነን ብዬ ያስባለሁ። ለሌሎች ሰው እኛ ነን ማለት እንደ ሀብት ነን። እግዚአብሔርን ነው የምለው የምር ማለት የተሰማኝን ነገር ነው የምነግራቸው። ማለት ምንድን ነው አሁን ብዙ ወጣት ብዙ ሰው ማለት ነው እኔ ዩቲዩብ ስሩ ገንዘብ ታገኙበታላችሁ የምትል አንድ እህት ብቻ ነው የሰማሁት። እሷም ደግሞ ፎዚያ ትባላለች። እግዚአብሔር ባርካት። ይህን ቀንነትሽን እግዚአብሔር ካንቺ ላይ አይውሰደው። የተባረክሽና የተበረጥሽ ልጅ ነሽ። ማንም ሰው ለራሱ ነው እንጂ ለሰው የሚያስብ ሰው አለ ብዬ አልገምትም በዚህ ሰበብ ማለት ነው። እሷ ግን ስሩ ሀብም ቢሆን የሆነ ሀብ አውርዱ ገንዘብ ያስገኛል፣ ገንዘብ ልታገኙ አይደል ደግሞ የመጣችው ብላ የምትመክረን እሷ ብቻ ነው የሰማሁት በዚህ ሚዲያ ላይ ማለት ነው። እና ምን ለማለት ፈልጌ ነው፣ ለምንድን ነው እኛ እርስ በርስ እሷ እንዳለችው የሰው ቪዲዮ ከሀገር ወይ ደግሞ የትኛው ሰው ሲለቅ የምናየው ደግሞ ልስናናበት ልንማርበትም ይሁን ነገር ግን ጭንቅም ይሁን እናያለን። ግን እርስ በርስ የመዳም ቅመም ወይ ደግሞ የማንኛውም አሁን ፎዚያ ቆይታለች ቪዲዮ ከከፈተችው ማለት ነው እና ዩቲዩብ ከከፈተችው ግን እንደከፈተችው በረር የለወጣላትም። ለምንድን ነው እኛ ነን ችግሩ እኛ ነን ማለት ነው። ለምን ላይክ ሼር ብናረገው ምንም እኮ አይጎዳንም። ሰብስክራይብ ብናረገው ምንም እኮ እኛን አይጎዳንም። ለዛ ነው እና ሰብስክራይብ ሼር ብናረገው ምንም አይጎዳንም። እርስ በርሳችን ብንተሳሰብ ከስግደት እኮ እንወጣለን። ከስግደት ዓለም ወጥተን ሌላ ዓለም እንኖራለን። ስግደት ይብቃን ያለች እውነት ነው። ስግደት ይብቃን፣ በእኛ ይብቃን፣ በልጆቻችን ሀይለፍ። ስግደት ይብቃን፣ እናሸንፈው። እስቲ የኛ እርስ በርሳችን እንተሳሰብ ለማለት ፈልጌ ነው።